በፍጹም እንዳታደርጉት። ውሻዎች ተቆላልፈው ሲያዩ በኃይል ለመለያየት መሞከር ውሻዎችን ለዘላለም አካለ ስንኩል ሊያደርጋቸውም ይችላል። ለምን ተጣበቁ? ለምንስ በራሳቸው ጊዜ እስኪላቀቁ መጠበቅ አስፈለገም? ለቪዲዮ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ወደ ዝርዝሩ መረጃው እናልፋለን። ይህ ሁኔታ በብዙዎች ዘንድ ግራ የሚያጋባ ቢሆንም ለውሻዎች ግን ተፈጥሯዊና ለዝርያቸው መበዛት በጣም አስፈላጊ የሆነ ባዮሎጂካላዊ ሂደት ነው። በሳይንስም ኮፕላተሪ ታይም ተብሎ ይጠራል። በእንስሳት ሳይንስ ወይም ዞሎጂ አጠራር ሁኔታ ኮፕላተሪ ታይም ወይም በአጭር ታይም ይባላል። የድንገታዊ ክስተት ሳይሆን በተኩላዎችና በውሻ ዝርያዎች ላይ ብቻ የሚታይ ውስብስብ ባዮሎጂካላዊ ሂደት ነው። አካላዊ መዋቅር ለውጥ ስናይ አናቶሚ ኦፍ ዘ ታይም ሂደቱ እንዲፈጠር የሚያደርጉት ሁለት ዋና ዋና አካላዊ ክፍሎችም አሉት። የመጀመሪያው ፐልፐስ ግላንደስ ወይም በወንዱ በኩል የሚታይ ሲሆን የወንዱ ውሻ ብልት ላይ የሚገኝ የትንሹ ክፍል ነው። የግንኙነት ሲጀመር የክፍል በደም ይሞላና ልክ እንደ ኳስም ያምጻል። በሴቷ በኩል ያለው ደግሞ የቫጂናል ስፊንክተር የምንለው የሴቷ ውሻ መራቢያ አካል ጡንቻዎቹም ናቸው። እነዚህ ጡንቻዎች በግንኙነቱ ወቅት ይኮማተራሉ ወይም ይጣበቃሉ ማለት ነው። ያህ ያበጠው የወንዱ ብልት ክፍል በጠባቡ የሴት ጡንቻዎች ውስጥ ይቆላለፋል። በዚህ ምክንያት ውሻዎቹ ተጣብቀው ወደ ተለያየ አቅጣጫዎች ዙረውም ሊቆሙም ይችላሉ ወይም ቆመውም ይታያሉ። ለምንስ ይቆላለፋሉ ብለን የጠየቅን እንደሆን ይህ መቆላለፍ ለዝርያ መባዛት ወይም ሶስት ዋና ዋና ጥቅሞችም አሉት። የወንዱ ዘር እንዳይፈስ ለመከላከል ወይም ኢንሹሪንግ ፈርቲላይዜሽን፣ ውሾቹ በሚቆላለፉበት ጊዜ የወንድ ዘር ወይም ስፐርም ወደ ሴቷ ማህፀን በጥልቀትም እንዲገባም ይገፋፋል። መቆለፍ ዘሩ ወደ ውጭ እንዳይፈስ እንደ ቡሽ ሆኖም ያገለግለዋል። በሌላ በኩል ደግሞ ተፎካካሪ ማግለል ነው። ይህም ፓተርኒቲ ሰርተኒቲ ውሻዎችን ተቆላልፈው የሚቆይባቸው ከ15 እስከ 30 ደቂቃዎች ውስጥ ሌላ ወንድ ውሻ መጥቶ ከሴቷ ጋር ግንኙነት ሊያደርግም አይችልም። ይህም መጀመሪያ ግንኙነት የሚጀምረው ወንድ የራሱን ዝርያ የማስተላለፍ እድሉም ያረጋግጥለታል። በሌላ በኩል ደግሞ ፈሳሽን ማስተላለፍ ነው ወይም የፕሮስታቲክ ፍሉድ የምንለው በቆይታቸው ወቅት ወንድ ውሻ የወንድ ዘር በሴቷ ማህፀን ውስጥ እንዲቀሳቀስ የሚረዳ ተጨማሪ ፈሳሽ ወይም ፕሮስታቲክ ፍሉድም ያመነጫል። በሌላ በኩል ደግሞ የግንኙነት ሶስት ደረጃዎች ናቸው። እነዚህ ሶስቱም ደረጃዎቹ የመጀመሪያው ፈርስት ስቴጅ ኮይትስ የምንለው ግንኙነቱ ይጀምራል፣ ወንዷ ሴት ላይ ይወጣሉ። ሌላኛው ዘተርን የምንለው ወንዱ ከሴቷ ጀርባ ላይ ይወርዳል፣ ነገር ግን ብልቱ እንደተቆላለፈ ስለሆነ ወደ ተቃራኒ አቅጣጫ ዙሮም ይቆማል። በዚህ ጊዜ ነው ታዲያ ተቆላለፈም የምንለው። ብዙ ሰዎች ውሾቹ ተቸግረው ስለሚመስሏቸው በውሃ በመርጨት በዱላ በመምታት ወይም በኃይል በመጎተት ሊለያቸው ይሞክራሉ። ይህ ግን በጣም አደገኛም ነው። ከነዛ አደጋዎች መካከል የብልት ስብራት ወይም ኦስፒነስ ፍራክቸር የምንለው ነው። የወንድ ውሻ ብልት ውስጥ አጥንት ወይም ባኩለም የምንለው በኃይል ለመለያየት ሲሞከር የአጥንትም ሊሰበርም ይችላል። በሌላ በኩል ደግሞ ከባድ የደም መፍሰስና መቀደድ ነው። በሴቷ የመራቢያ አካል ላይ ከፍተኛ የመቀደድ አደጋም ሊያደርስባትም ይችላል። በሌላ በኩል ስነ ልቦናዊ ጉዳትም አለው። ውሾቹ በከፍተኛ ድንጋጤ ውስጥ ስለሚሆኑ ለወደፊቱ ጠባያቸው ሊሰጥ ወይም ሰው ሊነክሱም ይችላሉ። በአጠቃላይ መቆላለፍ ወይም ዘታይ ተፈጥሮ የራሱን ዘር ለመጠበቅ የፈጠራቸውም ዘዴ ነው። ሂደቱ በራሱ ጊዜ ከ5 እስከ 30 ደቂቃ ውስጥ ብልቱ ደም ሲለቀውና ሲረግብ በሰላምም ይጠነቀቃል። ስለዚህ በሰላም እንዲያልፍ መጠበቅ ብቸኛው ሳይንሳዊ መፍትሄ ነው።